የምትችለውን ሁሉ አድርግልኝ፣ የምትችለውን ሁሉ ይሁን። በቃ አንተ በማር ሆነ እኔና እሱን አስማምተህ ይሄን ድርጅት ማዳን ትችላለህ። ስለዚህ እሱንም እማጸነዋለሁ። በቃ ይሄ ነው የምለው። እሺ አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። በርቺ። ዳዊትን በአግኝተሽ ማውራት አለብሽ በደንብ በዚህ ጉዳይ ላይ ከሱ ጋር በምትችው አቅም ተስማምታችሁ ልዩነታችሁን ወደ ጎን አድርጋችሁ አንደኛ ድርጅቱን ማትረፍ፣ ሁለተኛ ደግሞ አንቺ የስራ መንገድሽን ብትጀምሪ መልካም ነው ያስባለሁ። ሌላው ራስን መጠበቅ፣ ራስሽ እንዳትጎጂ። ምክንያቱም አንቺ ከሌለሽ ባዶ አለቀ። ሰላም፣ እንዴት ናችሁ? ሁሉ ነገር አማን? ክብሩ ይስፋ። እናትና ልጁ እንግዲህ ቼታችን ሀረግ ትባላለች። በጣም ጥሩ በትዳር 17 ዓመት ኖረዋል ከባለቤቷ ጋር። አሁን ግን ብዙ ችግሮች ተፈጥረው በመሃል ከፋብሪካዎች ነበራቸው፣ መኪናዎች ነበሯቸው፣ ድርጅቶች ነበሯቸው አብረው። እሱን ግን አሁን በሙሉ ኢትዮጵያ ውስጥ ሙሉ ውክልና የሚሰጥ ነገር አለና ሙሉ ውክልና በሰጠችበት ጊዜ ወደ 105 ሚሊዮን ብር እዳ እሷ ጋር እንዲመጣ፣ መኪናዎቹ በሐራጅ እንዲሸጡ እንዳለ አንዳንዶቹ ንብረቶችም እንዲሁም ደግሞ ሌሎቹ ተጨማሪ መኪናዎች መሰለ። እባክህ አሁንም ስለ ልጆቻችን እናውጣቸው። እኔ እኮ ታወራ ጉቡ እንዳይሰማኝ ሩጬ ነው ተደብቄ ማወራ። እባክህ ሚውት አድርጋ አውራ። አሁንም እየሰማው ይሄ ሰውዬ ምናምን እያለ ነው። እየሰማችሁ ትሰማላችሁ። አየህ የምትችለውን ሁሉ አድርግልኝ፣ የምትችለውን ሁሉ ይሁን። በቃ አንተ በማር ሆነ እኔና እሱን አስማምተህ ይሄን ድርጅት ማዳን ትችላለህ። ስለዚህ እሱንም እማጸነዋለሁ። በቃ ይሄ ነው የምለው። እሺ አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። በርቺ። ዳዊትን በአግኝተሽ ማውራት አለብሽ በደንብ በዚህ ጉዳይ ላይ ከሱ ጋር በምትችው አቅም ተስማምታችሁ ልዩነታችሁን ወደ ጎን አድርጋችሁ አንደኛ ድርጅቱን ማትረፍ፣ ሁለተኛ ደግሞ አንቺ የስራ መንገድሽን ብትጀምሪ መልካም ነው ያስባለሁ። ሌላው ራስን መጠበቅ፣ ራስሽ እንዳትጎጂ። ምክንያቱም አንቺ ከሌለሽ ባዶ አለቀ። ራስሽን እንዳትጎጂ። አንዳንድ የማይረቡ ሰዎች በሚናገሩሽ ንግግር ስሜትሽ እንዳይጎዳ፣ አበሻ እንድትወድቂ ትልቅ ነገሮች ሊያበጅ ይችላል። ስለዚህ እሱን በመጠንከር ማለፍ አለ። ብዙ ነገር ችለሽ እንደምታወሪ ያውቃል። ግን እግዚአብሔር ያጠንክርሽ፣ እግዚአብሔር ይርዳሽ። በተለይ የወደቀ ምንድነው ምሳር ይበዛዋል ነው የሚባለው እና አብረው ሲለማመጡ ሲለምኑ ሲያሸረግዱልሽ የነበሩ ሰዎች በሙሉ ቺያን ግርግሯ ስትፈጠር ሊርቁሽ፣ ሊሰድቡሽ፣ ሊያንቋሹሽ ብዙ ነገር ሊሉሽ ይችላሉ እና አይዞኝ እኔም ብሆን እግዚአብሔር ምስክሬ እንደ ወንድምሽ አፕራምሹ በምችለው ከጎንሽ ቆማለሁ። እኔ ብቻ ሳልሆን ብዙ የሚወዱሽ የሚያከብሩሽ ሰዎች አሉ። ያንንም አስቢ። ስለዚህ መውደቅ እንዳለ መነሳት አለ። ለትምህርትም ነው። እግዚአብሔር ምክንያት አለ። መውደቅ አለ፣ በህይወት ላይ መነሳት አለ። ከባዶ ተነስተሽ ትልቅ ነገር ላይ ደርሰሻል። የሆነ ነገር ሲፈጠር ደግሞ መውደቅ አለ፣ እንደገና መነሳት ደግሞ አለ። ስለዚህ እባካችሁ ጓደኛ ሆናችሁ ከሷ እጅ የበላችሁ ከሷ እጅ የሆነች ነገር ያገኛችሁ ወንድምና እህቶች ዛሬ ከሸሻችሁ ህሊናችሁን ጠይቁት። ህሊናችሁን ጠይቁ። ዛሬ እሷን የሸሻችሁ ካላችሁ ህሊናችሁን ጠይቁ። ስለዚህ አሁንም ወዳጆቿ ብዙ ልጆች ያሉ እኔ ጋር መጥተው ይሁንዬ እንዴት ሆነ ጉዳዩ ምን ደረሰ ሀረግ እንዴት ናት የሚሉኝ ብዙ ሰዎች ስላሉ ነው ወዳጆች። እግዚአብሔር ምስክሬ እና እግዚአብሔር ይስጣችሁ። እናንተ ሰዎች በተለይ ከጎን የሆናችሁ በጣም ብዙ ወዳጆች ስላሉሽ አይዞኝ። ስለዚህ ዳዊት አደራ በሰማይ አደራ በምድር ይህንን ነገር በምትችለው አቅም ከእግዚአብሔር ታገኘዋለህ። ነገሩ ፋብሪካው ተስተካክሎ የታየ ጊዜ ያኛውም ትቢቱ ምናምን ቀንሶ ወደ መልካም ነገር ይመጣል ብዬ አስባለሁ።
ልጅሽ ግን በጣም እንዴት እንዳሳደግሽው ባላቅም ትዕቢተኛ ልጅ አሳድገሻል። ከይቅርታ ጋር በጣም ትዕቢተኛ። እንደዛ አይደለም። አሁን በቅርብ ነው አባቴ ቀይረው እንጂ ቲቶ ማለት በጣም ምስኪን ልጅ ነው። የእውነት ነው የምነግርህ ዮኒ፣ ምንም አያውቀውም። በቃ እንዴት እንዳደረገው ባህሪው እንደቀየረው ከእግዚአብሔር ያገኘው ወይ ድረስ በጣም በእውነት ቲቶ ነው የሆነብኝ። ለእኔ ራሱ ግራ እስኪገባኝ ድረስ ነው። እንደዚህ አይደለም። ቲቶ ማለት በጣም ልዩ ሰው ነው። በጣም ግን በቃ አባቱ ምን እንዳደረገው ፈጣሪ ያውቅ። ማገዝ ይሄ ነው ዮኒ። ከዚህ ነው የሚጀምረው። የቤትን መሸፈን ከዚህ ነው የሚጀምረው። ቅድምም ብያለሁ። እኔን አይደለም ልጆቿን በስነ ስርዓት ማታበላ ሴት ናት ብያለሁ። ቤት ውስጥ የመጣ ዶሮ ወጥ በካልቾ የደፋች ናት። ቪዲዮ አለኝ። ፍቃደኛ ከሆናችሁ ልለቅ እችላለሁ። አባቴ 1 ወር ሙሉ ቤት ውስጥ ተኝቶ 1 ቀን ቁርስ አላበላችሁም ከሰላምታ ውጭ። መልካም ሴት ናት ብላችሁ የምታወሩላት ብዙ መልስ ቲክቶክ ላይ ለምትናገረው ሰላም ከቤት ይጀምራል። ማገዝ ከቤት ይጀምራል። እቤት ውስጥ ያለችውን ሳትሰራ ፋብሪካ ላይ መጥቼ እናደርኩ ልትል አትችልም። አሁንም ሲቀጥል ቪዲዮ ላይ ቲክቶክ ከ4 ዓመት ጀምሮ ነው የገባሁት ላለችው ከ4 ዓመት በኋላ ቲክቶክ ከመግባት ለምን የዛሬ 4 ዓመት ወደ ፋብሪካ አልመጣችም? ይሁን መልስ ስጠኝ እስቲ። ይህ ሰውዬ ለምንድን ነው መስራት ያቃተው? ገንዘቡንስ ምንድን ነው እያደረገ ያለው ብላ የዛሬ 4 ዓመት ሳስቸግራት ለምንድን ነው ፋብሪካ መታ መስራት ያልጀመረችው? እሱን ከማድረግ ግን እቤቷ እኔ ከስራ ስመለስ 2 ሰዓት ተኩል ቲክቶክ ላይ ትገባለች። እስከ 8 እስከ 9 ሰዓት ስትጨፍር ቲክቶክ ላይ ለሰው ስትዘፍን ነው የምታመሸው። ያንን ከማድረግ ለምን አልሰራችም? ከዛ በፊት ደግሞ ስለ ስራ ለምትለው ከአንድም 2 ጊዜ ከቤት ስንወጣ በአንድ መኪና እንውጣ፣ ስንመለስ በአንድ መኪና እንውጣ። ግታይ ግድ የለሽም ስራ አግዢኝ ብዬ 100 ጊዜ ለምኛለሁ። ፈጣሪ በሚያውቀው እግዚአብሔርን ነው የምልህ። ልጆቼን ሳይ ነው የምልህ። በልጆቼ ምንም ነገር የለም። መማልም አይገባኝም። እዚህ ደረጃ መውረድ አይገባኝም። ለዚህ ሁሉ ምክንያት ተጠያቂ አንድና አንድ እሷ ናት። ስላላገዘችኝ ብቻ ድርጅት ውስጥ ገብታ 17 ዓመቱ ነው ተው። ከ10 ዓመት በኋላ ያ ድርጅት ሲሸጥ ቆጭቷት ለምን ተሸጠ ብላ ለምን ፋብሪካ ውስጥ አልመጣችም? ዛሬ እዚህ ሚዲያ ላይ መታ ከምታወራ በስሜ መኪና የለም ብላ ከምትናገር የዛሬ 10 ዓመት ከኔ ስተት ከሆነ ፋብሪካንም ያህል ነገር ሲሸጥ ባሌ ወንድሜ እንዴት ተሸጠብክ ምን ላግዝህ ብላ ለምን ፋብሪካ ውስጥ መጣ አልሰራችም? እስኪ ሆኒ መልስ ስጠኝ ለዚህ። አሁን ዛሬ ይዞ ጠፋ ላለችው ብር መንስኤው ከዛ ጀምሮ የመጣ ነው። እሷ ፋብሪካ ውስጥ ገብታ ስለማትሰራና ስለማታቅ ጉምሩክ ከ28 መኪና በላይ ኤክስፖርት ላዘጋጀ የነበረውን ወረሰው። የተሳሳተ ንብረት ነው እቃ ኤክስፖርት ልታደርግ ነው ብሎ ለዚህ ማስረጃ አለኝ። ከ27 በላይ ደብዳቤ የሰማኝ ነው። ይሁን ይሄ ሁሉ ዕዳ የተከፈለው ከዚሁ ከባንክ ላይ ነው። ብድሩ ከዛ ጀምሮ የመጣ ነው። ምናልባት እሷ ቀደምም ስትናገር ሰምቻታለሁ። ዛሬ ንግድ ባንክ ላይ ገብቼ ያንን ብድር ወሰድኩ እንጂ ድርጅቱ ከዚህ በፊት ሌላ ባንኮች ላይ ዕዳ ነበረበት። 20 ሚሊዮን ብርና 30 ሚሊዮን እዛ ከነበረ የተሻለ ሳገኝ ከፍዬ ወደዚህ መጥቻለሁ። ለዚህ ማስረጃ አለው። ፋብሪካው ለ10 ምናምን ዓመት ሲሰራ ፋይናንሻል ስቴትመንት አለው። ዕዳው እየተዘዋወረ የመጣበት መረጃ አለው። እየሰማኝ ነው ይሁን። ይህን ሁሉ ገብታ ሳታቅ ዛሬ 105 ሚሊዮን ብር ይዞብኝ ጠፋ ብላ ሚዲያ ላይ መውጣት ያማል። ምን አግዛኝ? እኛ ቤት መኪና ተገዝቶ ያላጋጨችው መኪና የለም። ወንድሞቿ ከአንድም 2 ወንድሞቿ 2 መኪና ዳመጅ አድርገዋል። ይሄ ሁሉ ከሚሰራው ድርጅት ላይ ነው። እየሰማኝ ነው ይሄ በመረጃ ነው የምነግርህ። በፎቶ ልቀቅ ካልከኝ ፎቶ አለኝ እለቃለሁ። አንተ እንዴት የገጨኸውን ሰው ከ12 ሰው አንድ ሰው እግዚአብሔር ይማርህ ብለህ መጠየቅ ይከብዳል። እኔ ላጥፋ፣ እኔ መልካም አልሁን ሆይ ያንን ያላረገች ዛሬ ረድቼዋለሁ እወደዋለሁ ብላ ፊልም ብትሰራ ለኔ ምን ይጠቅመኛል? ትናንት ያልደረሰችልኝ ሴትዮ
ትናንት ስትሰቃይ ሰው እዳ ነጋዴ እየመጣ በር ላይ ይቆማል ስትል ነበር። እኔ ቢሮ ሄዱ ብዬ መልሻለሁ። ለምንድን ነው የዛ ሰዓት ፋብሪካ ውስጥ ገብታ ይሄ እዳ ከየት መጣ ብላ ያልጠየቀችው? መርዳት ይሄ ነው? ማገዝ ይሄ ነው? ትምህርት ቤት እኮ ልጆቿን የማታመላልስ ልጅ ናት። ዛሬ ሚዲያ ላይ ሆድዬን ወደዋለሁ፣ ባሌን ወደዋለሁ፣ ለእኔ ይጠቅመኛል? ይሁን ይመልስልኝ እስኪ። ማገዝ እኮ ትናንት ነው። ለይቅርታማ ነገርኩ የዛሬ 14 ዓመት ትንሽ የታዘብኩት አለ እንደ ወንድም ማብራት ስላንተ ክፎችን እንኳን አላወራቸው። እውነቱን ልንገርህ፣ ስላንተ መልካምነት፣ ስላንተ ቅድስና፣ ስላንተ ጥሩነት፣ ስላንተ የተለያዩ መልካም ነገሮች ጥግ ድረስ ነው እሷ የምታወራው። አንድም ክፉን አላወራቸው። ብሩን ይዞ ሄደ እያለች አይደለም፣ ብሩን ዕዳ ውስጥ ገብቶ ሄደ ነው ያለችው። ብራዘር የሰማ አይመስለኝ። የ105 ሚሊዮን ብር ዕዳ የፋብሪካው አለ ነው እያለ ያለችው። አንድም ስለአንተ ክፉ እያነሳች አይደለም፣ ክፉ ሳታረገርታ አይደለም። ንግግር እግዚአብሔር ምስክሬ ልንገር አይደል ማብራታ የትቢት የፍቅር እንኳን አይደለም። ንግግር እዚህ ያለ እውነቱን ልንገር። አይ እዚህ ስላለ እግዚአብሔር ምስክሬ ንግግር እኔ ከዚህ በላይ መናገር አልችልም። አመሰግናለሁ። በትህትና እንኳን እያወራ አይደለም፣ ትህትና እንኳን የለበትም። እውነቱን ንገረኝ ካልከኝ እንደማየው እሷ ልጄን አትናገሩብኝ፣ እሱን ክፉ አትናገሩብኝ፣ የኛ ስህተት ነው ምናምን እያለች እየተናገረች፣ አንተ ግን የምታሳየው ባህሪ እዚህ ጋር በጣም የሚገርም ነው። እግዚአብሔር ምስክሬ ሰው ይታዘበኛል ማለት አለ እኮ ሳይኖር ቀርቶ ነው። አንተ አሁን እሷን የማታናግር ሰው ነው። እውነቱን ልንገርህ፣ ጸብ በተነሳ ቁጥር ዘግታት የምትሄድ ሰው ነህ ና አደለ? አሁን ባለው ልነግርህ እችላለሁ። እናንተ የሆነ ችግር ባለ ቁጥር አንዴ ዝም በይ፣ በተፈጠረ ቁጥር ዘግታት የምትሄድ ሰው ነህ እንጂ የምታወራት ሰው አይደለም። ፋክት አድርጌ ልንገርህ፣ በማየው ነገር ነው የምነግርህ። እዚህ ጋር ባለው አሁን በማየው አቅርቢያችሁ ሳወራ እሷ ስለአንተ ከፋብሪካ ውጪ ኔጌቲቭ ነገር አልተናገረችም። ሳታሰራ ቀርታ መልአክን እንደ አንተ ሚስትን አታስቀይምም፣ ሚስትን አታስከፋም፣ ሚስትን መጥፎ ነገር አትናገርም። በደንብ ትናገራል። ግን እዚህ ጋር መውጣት ስለሌለበት ነው። አንተ ግን የምታወጣቸው እውነት ልጆቿን አታበላ? የእሷን ዶሮዎች አልበላህም? የእሷ ዶሮ ነው የሚጣፍጠኝ አትልም? ታዲያ አየር ላይ በላው ነው እንዴ እዚህ ጋር እሷ የምትናገረው ነው? አልበላህም? ሰርታ አታውቅም? ለቤተሰቦቿ ንገረኝ። ካልሰራች ሙያ ከሌላ ንገረን። እዚሁ የሚባልና የማይባልን እንዴት መለየት ያቅታል? ፋብሪካን የሚያህል ነገር የምታስተዳድር ትልቅ በሚሊዮኖች የምታንቀሳቀስ ሰው በቤት ውስጥ ላለው ነገር ግን ክሬዲቱ ከሚስት በላይ ክብር ማንም የለም። አሁንም የምነግር ምንድን ነው፣ እስቲ ገብተው ይዩ ቪዲዮዎች። አንተ የምትናገረው በኃይለኝነት ነው፣ እሷ ለማቀዝቀዝ እየሞከረች ነው። ዳሜጁ ከተሰራ በኋላ አትልም። አንተ ራስን እንደ መላክ ካላየ በስተቀር በትዳር መካከል ሁለት ሰዎች የሚያጠፉት እንጂ በአንድ ሰው ጥፋት የሚበተን ትዳር የለም። ጥያቄን በትክክል መልሽልኝ። የመጀመሪያ ስታሳግጂ መጥቼ ተው አደባባይ ላይ አታውጭኝ። እኔ አንቺ ሁለት ልጆች ባሉበት አንድ ሰው ቼክ ካስመታ ብዙ ችግር ይፈጠራል። እባክሽ ተረጂ። መስራት ከፈለግሽ ስራውን ገብተሽ እየሰራሽ ነው፣ በዛው ቀጥይ። የዛን ጊዜ ደግሞ አንድም ቀን ስለ እኔ ስራ አስኪያጅ ልሁን ብለሽ ጥያቄ አልጠየቅሽ። አንቺ ግን አስጨርሽኝ። ከዛ ደግሞ ይሄንን ፈቃደኛ ስላልሆንሽ ሽማግሌ ሰብስቤ እነዚህን አባቶች አምጥቼ ስጠይቅሽ ፋብሪካው ተሽጦ 1 ብር አይድረሰኝ እንጂ እኔ ከዚህ በኋላ ይሄን ፋብሪካ አልፈልገውም ብለሻል አላልሽ? ልጆችሽ አሉ፣ አባቶች አሉ። ይሄንን ተናገሪ። ሰራተኛ ባለበት ልጆችሽ ባለበት ስራችን እንስራ። ቼክ ይመታብናል፣ ብዙ ቼክ ያስመታ ሰዎች ቼክ ያስመቱብናል ላለው ይሁን። ይሄ ብር ሁለተኛው ብር፣ የመጀመሪያው ብር የሻሬ ለታስገቢ ብሎ አስፈራርቶኝ ያስገብቻለሁ ብያለሁ። ሁለተኛው ብር አለ፣ ይሄ ብር አለ ብሎ ስለ ይሄ ብር የለም ብዬ የተጨቃጨቅንበት ቢሮ የቢሮ ሰራተኞች ልጆቼን ከትምህርት ቤት አስቀርቶ እዛ ቁጭ ብለን እኔ ልጆቼ ምንም ነገር እንዲሰሙ አልፈልግም፣ እሱ እንዲሰሙ ያደርጋል። እዛ ጋር ቁጭ ብለን ቢሮ ምንም የፍርድ ቤት ክስ የለም፣ እግድ የለም። እዚህ ጋር
ታየኛለህ ያቺ ሀረግ ሙታለች የምትለማመጥ ሀረግ እቺ ሌላ ሀረግ ናት ብዬ ከዛ በኋላ ነው ሂደቱ ሄደው መሰለ እያስታወስክሽ ሽማግሌዎቹ ደግሞ ተሰብስበው መሰለ ስለመቤት የልብን ሰብስበው አዳምጠኝ ሽማግሌዎቹ ተሰብስበው የተጠየቁት ጥያቄ አባታችን አመጣህ ምንድነው የፍርድ ቤት ወረቀት ሲደርስህ አባቶችን አመጣህ ቄሶች ሰብስበ ብዙ ቄሶች መጡ ቤቱን ተሰበሰብን ተጠየቁኝ እባካችሁ አትጫኑኝ እኔ በቅቶኛል ይሄ ትዳር ለምኜዋለሁ አሳምሜዋለሁ በቃ አደጋው የሆነች የጠየቅኩት ጥያቄ ቀጥታ ይመለስልኝ ወረቀቱ ሳይመጣ በፊት ወረቀት ከሰጠው በደንብ እኛም እየሰማን ስለሆነ በእግዚአብሔር ትልቅ ስለ ድንግል ማርያም ላዳምጠኝ ሽማግሌዎቹ መሃል የፍርድ ቤት ወረቀት ሲሰጠው ነው አቡነ ቆስጦስ የመጡት ቄሶች የመጡት በቃ ከዚህ በኋላ የትዳር አይመለስም ስል ቄሶቹ እንዴት እንደዚህ ታያለሽ ይመለሳል አሉ አዳምጡኝ አታፍኑኝ ልናገርና ከዛ በኋላ ውፍረዱ አልኳቸው ከዛ አባታችን ቁጭ ብለዋል ተናገርኩ በቃ እሱ ነው እዚህ ጋር አወራ እሱ እንዲነው በቃ 4 ዓመት ሙሉ ቤቱን አያውቀውም እንዴት ነው ለምኛለሁ አሜሪካ ግን ለምንድን ነው እዚህ ውስጥ የምንገባው እኔ ለጠየቅኩት ጥያቄ ቀጥታ መልስ ይመለስልኝ እኔ እመቤቴ ለምን መሰለና ሀረግ እህትና ወንድም ሆኖ መስራት ይችላሉ አባቶች ፊት ብያለሁ ፖሊስ ካለው ያውጣው መሰለ ካቄራ ቀውሬ አታውራ አሁንም በስሜ ምንም የለም እውነት የለም በእናታቸው አሁንም የሆነ ነገር ስጠኝ እንዴ ጎዳና ላይ መውደቅ የለብኝም አያሽሸው ወሬው ይያያው በድርጅት ስም አለ እኛ ስም ግን የለም እያለ ነው በሱ ስም አለው አዎ መኪና አለ በሱ ስም ዮኒ በድርጅቱ ነው ወይስ በሱ ስም በሱ ስም መኪና አለ በድርጅቱ ስም ሌላ በወንድሙ ስም ሌላ የተወሰነ በድርጅቱ የተወሰነ በወንድሙ በራሱ ስም በወንድሙ ስም ያለው የራሱ ማለት ነው እንደ ነገር ልንገር ዮኒ በሱ ስም በራሱ ስም መኪና አለ ብላለች አይደል ህዝብ ፊት ነው የምናገረው እንድትወስድ ፈቅጄላታለሁ ካለ አንተ መሰለህ አትዋሽ ዝም በል 3 ሚሊዮን ብር ተበድሮበት ሰውዬ 2 ሚሊዮን ብር በኔ መኪና 3 ሚሊዮን ብር በራሱ መኪና ተበድሮበት ታስሯል መኪናው አራጅ ሊወጣ ታስሯል ኧረ ተው መሰለህ አሁን ባለው ጉዳይ ላይ መፍትሄው ምንድን ነው መልሱ ስራ አስኪያጅ ይስጠኝና ልስራ ውክልና ይስጠኝና ልስራ ያንቺ እሱን እሺ ያንተስ መፍትሄው ምንድን ነው እኔ ደግሞ ዮኒ የህግ ማማከረው ሰው አለ ይሄ ነገር ያስኬዳል ከተርታ መክፈል ትችላለሽ ካለኝ ለመስጠት ዝግጁ ነኝ ምን ያህል ጊዜ አሁን በጊዜው ደረጃ የምታማክረው አለ እረዳለሁ አንድ ሳምንት 1 ዊክ ኦኬ አይ መልካም ፈጠርናቸው ልጆች እስከ መጨረሻው መስዋዕት መክፈል አለብን ሲመቻት ማድረግ ሲመቻት መተው አትችልም አረዳችኝ የምምለው በዚህ ደረጃ ነው የትኛውን ልጅ ነው የተወችው እስቲ ንገረኛው በልጆች ነገር ይግባና ልጁ አይገባማ ነው ልጁ ለምን ትጠይቀኛለህ ለምን መሰለህ አሁን ያለው ምን መሰለህ አንተ ጋር ነው ያለው ልጅ እንዴው እንደ ሜጀር ኢሹ አሁን ለምሳሌ የሚስት ከመጣላቶቹ በፊት ሜጀር ኢሹ ሆኖ አንተ ጋር ለዚያ በቃችሁ ምንድነው እስቲ ንገረኝ ሜጀር እየነገርኩ ነው ሚዲያ ላይ የማይወጣ ብዙ ነገር አለ እኮ እያልኩ ነው እኔ እናንተ ሶስታችን ሆነን ሶስታችን በቴሌግራም ሆኖ ማውራት እንችላለን ከዛ በኋላ ከፈቀድክ ላይ ይወጣል ወይ ነንጃ ፈቃደኛ ነኝ ይውጣ